ህፃኗ አሳስተሽኝ ነው ማርያም ፈጣሪ ምን እንዲህ ብሎ በቃ በእኔ ራሱ መጾም የለብሽ። ሰላም እንዴት ናችሁ? ውድ የናፍቆት ፕላስ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? የኛ ተከታታዮች እንዴት ናችሁልን? እኛ በጣም ናፍቃችሁናል። ያው እናንተም እንደናፈቅናችሁ ተስፋ እናደርጋለን። ያው ብዙዎቻችሁ ለምን ጠፋችሁ፣ ምን ሆናችሁ ነው ምናምን እያላችሁ ነበረ። እኛ አለን። እኔ ተንኮል ጠፍቶብኝ ነው እንጂ እኛ አልጠፋንም። እና ደግሞ ትንሽ ከስራ ጋር ምናምን እየተመችን ስላልነበረ ነው የጠፋ ነው። እና እንዴት ናችሁልን? ደህና ናችሁ? አይ ያው እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ያው እኔ ከመጣ ይታወቀ ነው ማለቃቀስ ነው ስራቸው። ዛሬም እንግዲህ እንደተለመደው አስለቅሳቸዋለሁ። እኔ ሳስለቅሳቸው ማለት ነው፣ እኔ ሳናደዳቸው ምናምን ሁሉም ነገር ኖርማል። ልክ እነሱ አይደለም እነሱ ሲያስለቅሱኝ እኔ ኖርማል። እኔ ግን የሆነ ነገር ላርጋቸው ፊታቸውን ጥለው ተኩርፎ ምናምን ነው የሚወጡት። እንግዲህ ዛሬም እንግዲህ እንደተለመደው ላስለቅሳቸው ነው። እስከ መጨረሻ ይሄንን ቪዲዮ እያያችሁ ሰብስክራይብ እያደረጋችሁ ያው እንደጠፋን እናውቃለን እና ቪዲዮቻችንን በደንብ ቫይራል እንዲወጡ አድርጉ። ያው እንግዲህ ዛሬ እንግዲህ ብቻዬን የመጣሁት ሁለቱን አንድ የሚገርም ተንኮል ልሰራቸው ነው። ያው ወቅቱ የገና ጾም እንደሆነ ታውቃላችሁ እና እነሱም ይጾማሉ፣ ኦርቶዶክሶች ናቸው። ያው እኔም እጾማለሁ። ከዛ ምን አሰብኩኝ ምሳስ ስናገረው ራሱ ማለት ነው ሳቂ ይመጣል። እኔ በቃ ተንኮል ከየት እንደሚመጣልኝ እኮ በቃ አእምሮዬን ስወደው እንዴት እንደምወደው ማለት ነው። እና ምሳ ሰርተሽ ጠብቂኝ ብሎኛል። እኔም ያው ሽሮ ሰርቻለሁ። ግን እዛው ላይ ተንኮልም አንድ ላይ ሰርቻለሁ። ምንድነው ተንኮሉ? ሽሮን በአትክልት ቅቤ ነው የሰራሁት እና ሲመጡ ይጣፍጣል። በጣም ነው የሚጣፍጠው። ቀምሻለሁ። ከበሉ በኋላ ቅቤ እኮ አድርጌበታለሁ ምናምን፣ ቅቤው አሪፍ ነው ምናምን እላቸዋለሁ። ምን ሊያደርጉኝ እንደሚችሉ አስቡት። ይጾማሉ፣ ሽሮ በቅቤ አበላዋችሁ እላቸዋለሁ። እግዚአብሔርን ያብዱብኛል። አናቴ ነው የሚተረከኩት። እስከ መጨረሻው ድረስ ዝም ብላችሁ እየተከታተላችሁ በህይወት ከተረፍኩ በኋላ እናወራበታለን። አሁን ለማንኛውም ምግቡን ላቀራርብ፣ ከዛ አብረን እናያለን። ከመጡ በኋላ አሳያቸዋለሁ። ምግባችንን እናቀራርባለን። ከበሉ ከጠጡ በኋላ ጾማለሁ እላቸዋለሁ። ከዛ የሚያደርጉትን አብረን እናያለን። ሰብስክራይብ በደንብ እያደረጋችሁ፣ አሁን ደግሞ ጉዞ ወደ 60 ሺህ ነው። 60 ሺህ እንገባለን። 60 ሺህ ላይ ሰርፕራይዝ ነው ማረጋችሁ። የምር 60 ሺህ ልንገባ 3 ሺህ ወይ 4 ሺህ ሰብስክራይብ ነው የቀረን እና እወዳችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ። ቪዲዮዎችን በደንብ ቫይራል እንዲወጣ ካደረጋችሁ እኛም ቶሎ ቶሎ መስራት እንጀምራለን። እወዳችኋለሁ። ይመቻችሁ። እስከ መጨረሻው ተከታተሉ። ሽሮ ለመስራት አይ እንግዲህ ያኔ ሽሮን ታውቁታላችሁ። ምን አባንም ተሽተው ናሽ ሽታው ምንድን ነው? ጸዴ ነው። ና ብላ እኔ ራሱ እናንተ እኮ ቢረቦኝ ነበር የመጣሁት። እና ታዲያ ምን ላድርግልህ? እራስህ ነው። ሽታው ግን ያበደ ነው ብለሽ ቅመሻ መርዝ እንደሆነ አንተ ነው ብላ አረቀመሽ ማንም ጉድ። አንተ ምንድን ነው ይሄን ያህል ማታምነኝ? እሺ የመረገለሽ ሽሮ ነው እንደዚህ ቆየሽ እንዴ? ብላሽ ጉረስ ማጎርሽ ባየሁት ይሄን ሽሮ ብላ ምንድን ነው መልክ የሚሰራ ብላ ጸዴ ይደማላ ና ብላ በእናትህ እንዴት እንደዚህ ሙያ ያለሽ እንዴ? ብላሽ ምንድን ነው ያደረግሽበት? አስማት በቃ አስማት። እንዲሁ ሙያዬ የተባረከ ነው። ምንም ነው ነው የሚገርም ነው። ብላ ምን አድርገሽበት ነው? በእግዚአብሔር ጸዴ ነው። በስመ አብ እግዚአብሔር። እኔ ጾም ከገባ እንደዚህ አይነት ሽሮ ጭራሽ እንደዚህ አይነት
እግዚአብሔር አንቺ በእናትሽ አሁን ቡና ሰጠሽኝ። እኔ አሁን አፒቴት ነው የዘጋሽው። እግዚአብሔር ጎረስ ጎረስ አርጋ ነው በቃ ብቻ ነው ያለው አለ በጎላ ነው የሰራው። ማነው ጎላ? አይ ማርያም ጸዲ ነው ተመስሏል። ማርያም እኔ ተመስሎኝ ምን እንደሆነ ቡናው እንትን አለኝ ታውቂያለሽ። አላስበላለ ራሴን ትንሽ ሊያመኝ ነው። ትንሽ ብታገዝ ይሻለኝ ነበር። ሽሮኝ ጣጣን አታብዛ። እንግዲህ አንቺ ነሽ በእናትሽ ብላክ ባለሙያ አቤት ነው የኔ ቃን የምር ግን ምንም የለውም ይሄ ነገር። እግዚአብሔር በጣም ነው የሚደሙ ብሏ ምንም እየበላችሁ አይደለም ባይዘው እኔ መሻማት አልችልም። አይ ሲጀመር ማለት ነው ምግብ ቀርቦ ምናምን አልወድም ታውቃለህ። ኧረ እኔም ምናምን እንደዚህ ጠቅለል አሁን ተሽም ነው እንጂ እኮ ነጠፍ አደረገው ነበር ግማሽ እንጀራ ወጥ ነጠፍ ደረቅ ነው ያልጎረሰ በማንኪያ በጭልፋ ላድርግልህ ብላ ፊሽዬ የኔ ቆንጆ የኔ ኬክ እስካሁን አልበላችሁም ነበር? ቁርስ አይበላም። ጧን ይወጣ ተመቻችሁ? ማርያም ሌላ ነገር አልሰራሁም። ኧረ ያበደ ነው። ኧረ ቆንጆ ነው። በጾም ታዲያ ምን ይደረጋል? ያ ምን ሰረ ከሽሮ ውጭ ይጀምር። ሽሮ ነው የሚወደው። እኔ በጣም ነው ሽሮ ባይዘው ፌቨራይት ፉድ። እኔማ መሰርሰሪ እንግሊዘኛ ነው ይሄ እንግሊዘኛ ነው የተናገርኩት። ፌቨራይት ፉድ እኔ መሰርሰሪ ይላለች ነበር። ሽሮ እንትን ነው እኔ በጾም ማለት ነው። እኔማ እንትን አልኩኝ ታውቃለህ። ብዙም በጾም ሰራ አደረኩኝና ማለት ነው። ሲጀመር ብዙም እንትን አልነበረኝም፣ ቅቤ አልነበረኝም። በጾሙ ነው እኔ ውጭ መብላት የሚያስጠላኝ። በጣም ነው የሚደብረኝ በጾም ወቅት የጾም ምግቦች እኔ ስጋ አልዳፈርም ውጭ። ኧረ ማርያም ይፈራሉ። ሽሮ እና በየአይነት ነው ይሻለኛል ውጭ። ስጋ እንዴት ስጋ መስራት ነበረብኝ እንዴ? ለምን ነው ሰሪ ስጋ አይ እንደው እናንተ ጾም ሲፈተት እኔ ጾመኛ ነኝ። እኔ ሽሮ አንቺ ጋዚ ከአንቺ ጋዚ ግማማለሁ እንዴ ዘውጪ የሆነ ነገር ይላል። እኔ እመጣለሁ ማርያም ነኝ ጾም ስጋ ትሰሪልኛለች ሲፈታ ገና ወር ይቀርዋል። ካልሰራችሁማ በጣም ይገርም። አሬ ያን ያህል በነገራችን ላይ ምንም ያደረኩት ነገር የለም። ቲማቲም፣ ሽንኩርት፣ ቅቤ ራሱ አልነበረም። ትንሽዬ ቅቤ ነበር የነበረው። እሱን ብቻ ነው ጣል ያደረኩበት። ከዛ ጸድ ያለው ትንሽ ነው ያደረኩበት ቅቤው ነው። ምን ቅቤ ቅቤ የቅቤውን ዕቃ ሳይሆን ማለት ነው ትንሽ ነው ያለው ቅቤ። በቃ ያለውን ጥርግርግ አደረኩኝና አደረኩት ሽሮ እዚህ ላይ አንቺ ረስተሽ ነው ጾም አይደል እንዴ? ናፍቆት እንዴ እስካሁን በዳው ስለምን እንደምትተፋው የምርሽን ነው? ጾም አይደል እንዴ? ማርያም በይ ትንሽ እኮ ነው ያደረኩት። እኔ ብዙ አይደለም ያደረኩት። ምን ነው እኮ ጾም ነው እኮ ትንሽ ብዙ አለ እንዴ ጾም ላይ? ቅቤ ኖርማል መስሎኝ ነው። ማርያም በይ የምርሽን ነው? አንቺ አትጾም ነው? እኔ ወይ እንትን ረስቼ አውቃ ነው። ማርያምን አውቀሽ ነው አርጊበት አርጊብ ያለው እኔ የምር ነው አያስታውቅም እኮ እሱ እየጠየቀሽ ነው እኮ ምን አድርገሽበት ነው እያልኩሽ አይደል እንዴ? እኔ እንዴት ቅቤ ታደርጊያለሽ በጾሙ ብዬ እገምታለሁ። ሽታ ምናምን በቃ ብሎ አታካብዱ እንዴ? ምንድን ነው እሱ? አይ ማርያምን የምሬን ነው የምጠይቅሽ። ምንድን ነው የምታካብደው? አርጊበት በላህ እንዴ? በመቤቴ ሲማረ በመድኃኒዓለም እየቀለድኩ አይደለም። ማርያምን በላህ እንዴ? ቆይ እስካሁን ስትበላ ነበር እንዴ? ምንድን ነው የምትለው? በቃ እኔ እንዲጣፍጣችሁ ብዬ ነው። ምንድነው የኔ ለምትጎረባበጠው? ምን ሆኖ ነው? ጅል ነው እንዴ? የኔ ኧረ አንቺ ማርያምን የምርሽ ነው? ኧረ እንደምን ጾም ታውቂ የለ እንዴ? ኧረ በመድኃኒዓለም አንቺ እንዴ ምን ይቀልድ ነው የምትቀልጂው? የገና ጾም እኮ ነው። ምን ሆነሽ ነው?
እንዴ ጾማለሁ ትይለህ? አለመብላት ትችላላችሁ። እንዴ አለመብላት ትያለሽ እንዴ? ካበላሽም በኋላ መጀመሪያ አትናገሪም እንዴ? መጀመሪያ ጠይቃችሁ ነው። እየነገርኩሽ ነው እኮ እንዴ። ጠይቃችሁ እኔ ጾም ምግብ ነው ውጪ መብላት ማልፈልገው እያልኩሽ አይደል እንዴ? እኮ የጾም ምግብ ነው። ለምን ቅቤ ያረግሽበት? እንዴና ቅቤ ቢኖርበት ምን ችግር አለው? አትናገሪም። ቆይ የቅቤ ጾምነት አይገርመኝ። እኔ ግራ ነው የሚገባኝ። ቅቤ ምንድነው ጾሙ? እሺ ምን ሆነ ፊሽ? በቃ ፈታ በል በቃ ና ብላ ደደብነሽ መድኃኒዓለም እኔ ስልችት ለምን ሰርበኝ? እሺ እኔ ስልችት ነው ያልሽኝ። እኔ እመቤቴን አትስደበኝ። አንተ ነህ ደግሞ እዚህ ካልመጣ ያልኩህ። ኧረ በመድኃኒዓለም እመታሻለሁ። ማርያምን እመታሻለሁ። ና በላ እያናደድሽኝ ነው። ማርያምን እመታሻለሁ። ለምን ነው የምመታኝ? ምን አደረኩኝ? እሺ እኔ ነው በእናትሽ ዞር በይ። አንቺ መግደፍሽ ካልቀረኛል ታስገድፊያለሽ። አሳደሽ እንግዲህ ካልበላችሁ እንደ እኛ ሌላ ቦታ እንበላም እንደ ውጪ እንደ ልታስገድፊ ለምንድን ነው የምንበለው? ምን አገባን እንዴ? አንቺ ምን አውቀሽ ነው እንዴ? ናፍቆት ምን ሆነሽ ነው? ጾም ነው ታውቂያለሽ። አንዴ እንደምንጾም ታውቂያለሽ። እንድታለቅሽ ነው እንዴ አንተ? ምንድን ነው? ኧረ በቃ ፈታ በሉ እንዴ የአራዳ ልጅ። አራዳ ልጅ እንዴ? ቆይ እናንተ ምንድን ነው ጾም ምናምን? ና ብላ በእናትህ። አሁን ይሄንን ብቻዬን ከመበላ ና ብላ። አንዴ በላህ አንዴ ምንድን ነው እንደው በመድኃኒዓለም ምን ውስጥ ነው የጣለን? ኧረ ናፍቆት አንዴ በላህ አይደል? ቆይ አንዴ በላህ። ኧረ በመድኃኒዓለም ና ብላ። እኔስ ተሳስቼው ነው ወይኔስ ተሳስቼ ነው? አንቺ ሰይጣኑ አሳስተሽኝ ነው። ማርያም ፈጣሪ ምን እንዲህ ብሎ እሺ በቃ በኔ ይቆጠርባል። ና ብላሽ እኔ በላሁት ሊወጣ ነው በእግዚአብሔር ወይ። ኧረ በእናትህ አንተ ደግሞ እየበላሁ ምንድን ነው የሚያወራው? በእናትህ ሊወጣ ነው ምናምን ይላልሽ። ደደብ ነሽ፣ መድኃኒዓለም ደደብ ነሽ። ናፍቆት እኔ እኮ የሚገርመኝ ጥርቅ አድርጋችሁ ከበላችሁ በኋላ አቹን ግጣ አትናገሪም ወይ? አትናገሪም ወይ? መጀመሪያ አትናገሪም ወይ? ለምን ትመታኛለህ? አትናገሪም ወይ? ምን ጠየቀኝና ነው የምነግርህ? እንደምን ጾም ታውቂ የለ ወይ? ጾማለሁ ትይ የለ ወይ? አንቺ ለገደፍሽው እኛ መግደፍ አለብን እንዴ? ግዴታ አለመብላት መብት ነው። መጀመሪያ አይ በእንደዚህ አይነት ነገር አትምጪ። ማርያምን ናፍቆት ቀልድ አይደለም። አለመብላት መጀመሪያ ቀልድ አይደለም። እየሰማሽ ነው? ቀልድ አይደለም። አልበላም አትልም እንዴ? ቀልድ አይደለም። ያበላሽን አንቺ ነሽ። እንደምንጾም ታውቂያለሽ። ቀልድ አይደለም። ማርያም ቀልድ አይደለም። ቀልድ አይደለም። ናፍቆት ቀልድ አይደለም። ማርያምን እኛ ያለብን ኃጢአት ይበቃናል። ለምን ነው ሌላ ኃጢአት የምታሰበው? እሺ ተወኛ፣ እንዳነካኝ ጫፊ እንዳነካኝ። ያወቅሽ በሽተኛ ነች። የተሰራ ስራ ነው የምትሰራው። በቃ ታውቂያለሽ እንደምንጾማ። ምን አይነት የህፃን ቀልድ ነው? ባታውቂ እሺ። አንቺ ምን አታውቂም? በጣም አታውቂም። አዎ እኛ ያለብን ይበቃ። በዚህ እንኳን እንቅረብ ውስጥ ፈጣሪ ነው ያረኩበት እንጂ ልሙጥ ሽሮ ማቅረብ አቅርብ። ልሙጥ ለምን ምንም አታቀርቢ? ደረቅ እንጀራ በሚጥሚጣ አቅርቢ። ችግር እኛ ምግብ ቸገረን አላልንም እኮ። አጋጣሚ ቤነሽ በቃ ሰርተሽ እንብላ ብለን ልታለቅስ ነው እናንተ። ምን አይነቱ አድንቆሮ ነው ስለናታችሁ ትሰቃለሽ። እንግዲህ አልበላም ካላችሁ ምንም ማለት አልሰማም። አንቺ ሲጀመር ለምንድን ነው ማሰሙ? ለምንድን ነው ማሰሙ? ጾም አርቅቤ ነው የበላሁት። ሌላ ስጋ በልቻለሁ። አፈር ብዬ አንቺ ሕፃን ልጅ ነሽ እንደ ቅቤ የእንስሳት ተዋጽኦ ነው ምናምን ተብሎ የሚነገርሽ? አረ ኖርማል ነው። ምንድነው አንተ ምን ሆነ ነው? ወጣት አይደል እንዴ? እንኳን አንቺ ሕፃን ልጅ ያውቃል። ማርያምን ሕፃን ልጅ ብስኩት መንገድ ላይ ልትበይ ለምንድን ነው የምትቀልጂው? ናፍ እንግዲህ እናንተ ካልበላችሁ እኔ ምንም ማድረግ አልችልም። እኔ ደግሞ አላወኩም እንደማበሉ ማለት እንደማበሉ እንደምን ቤቴን ጥንቅቅ አድርገሽ ነው የምታውቂው። ኧረ ተይ በመድኃኒዓለም አታውቂም እኮ ልታለቅስ ነው እንዳንተ ምንም አትበለኝ እንዴ። ኖርማል እኮ ነው። በቃ በላችሁ በቃ። እኔ ምን ላድርግ? ኖርማል አይደለም ናፍቆት። እኔ ምን ላድርግ? እሺ ስሚ፣ ሃይማኖት ላይ ኖርማል የሚባል ነገር የለም። እኔ ቆይ እኔ ጣፍጣችኋል ብዬ አውቀሽ ነው ያልሽው። እኔ ጣፍጣችኋል ብዬ ነው። ታውቂያለሽ እንደምንጾም አውቀሽ ነው ያበላሽ። ሃይማኖት ላይ ቀልድ የለም። ማርያምን ቀልድ የለም። ብዙ ጊዜ በእነዚህ ነገር ተጣልተናል። እንኳን እኔን አስገድፈሽኝ እኔ ሰው ሲገድፍ አልወድም። ይሄን ታውቂያለሽ። ማርያምን ታውቂያለሽ። እንደምጾምም ታውቂያለሽ። ብዙ ጊዜ ካፌ እንኳን ቁጭ ብዬ ማኪያቶ እንኳን እንደማልጠጣ ታውቂያለሽ። ጾም ነው እያልኩ ብዙ ጊዜ ስንቴ ነግሬሻለሁ። ቅርብ ቀን ነግሬሻለሁ። ማኪያቶ ብለሽ ስታዥልኝ ጾም እኮ ነው ብዬ አስታውሼሽ ምናምን ሻይ ምናምን ስጠጣት እዚህ ይልሻል። ታውቂያለሽ። አውቀሽ ነው ያለው። እኔ አልጾም ቂቤኔ ያረኩበት ዛሬ ነው። ቂቤ ያረኩት እንደዚህ በሃይማኖት አትቀልጂ። ማርያምን ያቀያይመናል። ማርያምን ያቀያይመናል። ፈለጋችሁ እናገባኝ እኔ በቃ ገበታ ቀርቦ መጨቃጨቅ ነው ኃጢአት።
እሺ ማርያም ችግር የለውም። ቆይ ነው እንጂ ጨርሰህ ይሄን ማን ሊበላ ነው? እዚህ ልጅ ያለ መሰለህ እንዴ? ና ብላ አንተ ና ብላ አንተ አንተ ፍሳ ፊሽ አንተ አረ ልጁ ሊያለቅስ ነው የምር። የጅል ቀልድ እድሜ ልክሽን እግዚአብሔር አናውቆት በእናትሽ። አሁን ውስጤ በጣም እየተረበሸ ነው በእግዚአብሔር። ምን ሊያለቅስ ነው እንዴ? አንቺ የምርሽን ነው? ምን ሆነሽ ነው የምትጃጃይው? ደደብነሽ ማርያምን፣ እኔ ቃል የለኝም ላንቺ። ምን አይነት ወሬ ነው የምታወሩ? ማርያምን ምንም ቃል የለኝም። መድኃኒዓለም ዝም ስላልኩሽ ነው እንዴ? አንቺ ምን ሆነሽ ነው? ፋራ ነሽ እንዴ? ሰገጤ ያስጠላል። ናፍቆት መቤቴን ያስጠላል። እንደዚህ በሃይማኖት ነክ ነገር በማይመጣ ነገር አትምጪ፣ አትንኪ። እንዴት አንቺ የሚጾም ሰው ቅቤ ታበያለሽ? በእናትሽ እኛ ሳውቀን አይደለም፣ አንቺ ደደብ በመሆንሽ ነው። ችግር የለውም። እሺ ውስጥ ይራራል። ድጋሚ አሁን ጾማችን እንድናቋረጥ ከሆነ ድጋሚ እንጾማለን። ችግር የለውም። ምንድነው እኔ እንደዚህ ነው? አንተ ራስህ እንደመላክ ድድብና ነው። እንደ መላክ አላየውም። እኛ ስንት ኃጢአት አለብን፣ መላክም አንደርስ። እንደ መላእክት ያለሽ እንዴ? ይሄን በዚህ እንኳን ትንሽ ወደ ፈጣሪያችን እንቅረባለን። አንቺ እንደዚህ አይነት ስራ ሰራ። አይ እንግዲህ በቃ ካልበላ አልበላም ነው በቃ። አስር ጊዜ ኧረ በእናትህ መልካት ስራ ምንድነው እሱ? ተይኝ ናፍቆት፣ ተይኝ። እሺ ምን ሆነ ነው? በእናትህ አንቺ ምን ሆነሽ ነው? ትልቅ ሰው እኮ ነሽ ናፍቆት። ተይኝ። እንደ ህፃን እንደ 7 ዓመት ልጅ። ትልቅ ሰው አይደለሁም፣ ልጅ ነኝ። አሁን አበሉም ትበላላችሁ። አፈር ቢ አንዴ በልታችሁ እዛው ቢዩ ራሱ አንዴ በልታችሁ እንሂድ በእናትህ በቃ። ሰዓቱም ሄደ። እንግዲህ ካልበላችሁ እናደርጋለን። ጠረግ አድርጌ እበላለሁ። አንቺ ራሱ መጾም የለብሽም ነው? ቆይ ና አንቺ ራሱ መጾም የለብሽም እንዴ? አበዛሽው፣ በጣም አበዛሽው። እግዚአብሔርን አበዛሽው። እንዴ መፍትሄ እኮ ነው የማገባው። ዝም ስትበይ ታውቂያለሽ ማለት ነው እንዴ? አንቺ ያገባኛል። ለምንድን ነው የምመታኝ? አንተ የምታኝ እኮ ነው። እንዴ ዝም ትለዋለህ? ኧረ በእናትህ እኛ እኮ ዝም ስላስጨራሽ ነው ተረብሻለሁ እኮ። እና እኛንን ጥፋተኛ እንደ ትልቅ ሰው አክብረንሽ መምጣት ማርያምን። አይ ዝም ስላልኩ እኛ አይደለም እዚህ ጋር ትመለ ይመጣ ነው። ያው ቀላል ነገር አይደለም ያደረግሽው። ቀላል ነገር አይደለም ያደረግሽው። እሱ ነው በቂ። ቀላል ነገር አይደለም ያደረግሽው። እሱ ነው በቂ እኮ። ቀላል ነገር አይደለም እኮ። ቀላል አድርገሽ ሊያለቅስ ነው ተናዷል ምናምን አትበይ። ወር በይ በእናትሽ ጀዝባ። ካልበላችሁ ነው ራሴ ጠርቅ አድርጌ እበላለሁ። ምን አገባኝ? እህል መጮቻ አይደለም። ወር ሙሉ ጾመን ማናት ከቻለሽ ነው መዳን። ከደበራችሁ መውጣት ትችላላችሁ። በቃ ከዚህ አንወጣም። አይ ምን ይላል እንዴ? ጭራሽ ከደበራችሁ ማን ትላለች እንዴ? በእናትህ አንቺ ዝም ስትበይ አሪፍ ነሽ እንዴ? አንቺ አሪፍ ያደረግሽ ነው እንዴ የሚመስልሽ? እንሄዳለን። አንዴ በእናትህ ትንሽ ልረጋጋ። ሄዳችሁ ልበሉ ነው? ኧረ ናፍቆት፣ ኧረ ተይ በእናትሽ። ኧረ አንቺ ኧረ እንደ ትልቅ ሰው ኧረ ተይ ተይ፣ በመድኃኒዓለም ኧረ በመድኃኒዓለም ምን ሰዓቱ ይላል ነገር ነው መውጣት አይቀርም። ህፃን ስራ እንዴት ነው እንደዚህ አይነት ስራ? በእናትሽ እንዴት ትልቅ ነሽ ናፍቆት። እንደዚህ አይነት የምትጃጃይበት እድሜ ላይ አይደለሽ። እንግዲህ ካልበላችሁ ምንም ማድረግ አልችልም። ይቅርታ አድርግልኝና እኔ ያቅመኝ ተቸግርበላ ሳልፈኝ አሳልፈኝ ምግብ ካቀረ ባወራስ ቁጭ ነገር እንረጫለን። ችግር የለውም። አውቀን እያወቅን ያደረግነው የበላነው ነገር አለ ቢሆንስ እንደዚህ እንረጫለን። ኧረ አዎ ነገር እንረጫለን፣ እንቀጥላለን። እኔ በዚህ ምክንያት ጾሜን አላውቀውም። ችግር የለውም። ቡና ላይ ትንሽ ቄስ አላርግበታለሁ። ተይኝ በቃ። በግድ መታኝ ነው እንዴ? ከፈለግሽ ልጠፈጥፍሽ ይችላል። እዛ ሄደህና ጭቃ ጠፍጥፍ ይቀላል። እንታዩ ነኝ መውጣት ትችላለህ። እንደምትል እየሰማህ መውጣት ትችላለህ። አትንካኝ። እኔ ሳትነካኝ መውጣት ትችላለህ። በቃ እንደዚህ አይነት ስራ ሰርታ ጭራሽ እኔን ነው እንዴ የምትሰድበኝ?
ወይ ጉድ እኮ ነው በእናታችሁ። ባጎረስኩ እጄን ተነከስኩ አለች። እኛም ባከበርን ተናቅን አለ። ጉድ አንቺ ምንድን ነው የምትናቁ ከሆነ ለምን አትሆኑ? እስካሁን ተቀመጣችሁ። አንተ ራሱ ምንድን ነው እንደዚህ የሚያረጋት? ፈልጓል ሌላ መሰለኝ። እኔ እኮ መጸጸት እኮ አለባት እኮ አይደል? ጥፋት እኮ ነው፣ ይቅርታ እኮ ማለት አለብሽ እኮ። አይ ቲንክ አንተ አውቀሽ ነው እንዴ? አንተ ስቴት ሌላ ሊበላ ነው መሰለኝ። አውቀሽ ነው እንዴ? አንቺ አውቀሽ ነው ወይ? ጠብቀኝ ነው በእናትህ። አውቀሽ አይደለም አውቄ አይደለም። እና ለምንድን ነው እንትን ማለት እንደዚህ ደረትሽን መፍተሽ የምትተው? ኧረ ልጁ ሄደ በእናትህ። ይሂድ ጀዝባት ዘጀጀብ ነሽ። እሺ እግዚአብሔርን ያጠብስ አትሄዱም? ቀራችሁ እኮ ቀርታችሁ ነው። ለምን እሺ ስማኝ በወርጁ ግርጅቴ ነው እሺ ቆይ እሺ እንካ ፊሽ አውቄ ነው ማርያም ነው አውቄ ነው ፕራንክ እያደረኩ አውቄ ነው አስሙ እንደ አውቄ ነው። እሺ ናልስጥሽ ማርያም ነው አውቄ ነው ፕራንክ እያደረኩ ነው። እግሬንሽ እየቀዘቀዘኝ ነው። ናሽ ማርገት ወጣት እኔ ፕራንክ እያደረኩ ነው። ለምንድን ነው የምትቀዘቅዘው? አዎ ማርያም የለውም። እኔ ማርያም የለውም። አዎ እሺ ለጋግኝ ማባት ነበር በእውነት